ሄሎ አለው 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 በል አለው እንዴ ምን ሆነ? አለው በል እያለ እኮ ነው። አለው አለው። አለው እሺ፣ ጥያቄ አለ ወይስ? አዎ ማለት አንድ ጥያቄ ነበረኝ። እሺ እ በእስልምና ማለት ነው እህ ከአንድም ሁለት ሶስት አራት ሚስት የተፈቀደበትን ምክንያት አንዴ እንድትነግሩኝ ነበር። እቺ ናት። እሺ አይ እሺ፣ ግን ምንድነው ምን ትጠቀማለህ? አሁን ነገርነህ። እሺ አሁን ምንድነው ጥቅም? ውስጥ ሚስት ልታገባ ነው አስፈልገ ነው? ከኔ ጎን እህቴ አለች። የእህቴ ሀሳብ ነው እሷ መናገር እንትን ስላለች እየተከታተልናችሁ ስለሆነ እህትህ ምናልባት ካላወቀች በባይብል 1000 ሚስት እንደሚያገቡ አታውቅም? ምናልባት ይሄን ጥያቄ ስጠይቅ እሷ አሁን ሰልማለች፣ ሙስሊም አግብታ ሰልማለች። በል ኦኬ አሃ ሊያገባባት ነው ባሏ። እንደዛ ብላ ፈርታ አይ ችግር የለውም አትፍሪ፣ አያሳስብም። እሺ ምን መሰለሽ፣ በመጀመሪያ ደረጃ በእስልምና ነቢያችን ሰለላሁ ዐለይሂ ወሰለም መን ስተጣዐ ሚንኩሙል ባአተ ፈልየተዘወጅ ብለዋል። ከእናንተ መካከል የትዳርን ጣጣ ያሟላ ያግባ ብለዋል። ማለትም የትዳር ጣጣ ማለት ሚስት ካገባ በኋላ የአንደኛዋ ሚስት አይደለም ሌላ ሚስት ሊጨምር ይቅርና አንደኛዋ ሚስት ራሱ በአግባቡ ማስተዳደርና መንከባከብ መቻል አለበት። ባዓ የሚባለው ነገር ግዴታ ብር ብቻ አይደለም፣ በአእምሮ የበሰለ መሆንም አለበት አንደኛ። ሁለተኛ በብር ካፒታሊም ብቁ መሆን አለበት፣ ማስተዳደር መቻል አለበት። ሶስተኛ ደግሞ ሌሎችም የሚያስፈልጉ አንዳንድ ነገሮች የአልጋ ጉዳይንም መቻል አለበት። እነዚህ ነገሮች ሁሉ ማሟላት መቻል ይኖርበታል። ይህንን ሁሉ አሟልቶም ያው አላህ ደግሞ ፈቅዷል። ካሟላ አላህ ቁርአን ላይ መስና ወሱላተ ወሩባዕ ብሏል። ለእናንተ ከሴቶች አንዳንድም ሁለት ሁለትም ሶስት ሶስትንም ማግባትን ፈቀደላችሁ ይላል አላህ፣ ተፈቅዷል። ግን ፈኢን ኺፍቱም ከፈራችሁ ግን ፈዋሂደተን አው ማ መለከት አይማኑኩም ይላል። አንድ ብቻ አግቡ ይላል። አንድ ብቻ። ምንድነው የምትፈሩት? ያው ቅድም የተባሉትን ነገሮች ሌሎችንም ጨምሮ የምትፈሩ ከሆነ ማለት ነው። ስለዚህ አሁን በአንቺ ላይ የመጨመር ያለመጨመሩ ጉዳይ ሳይሆን ትልቁ ቁም ነገር አንቺንም እሷንም በአግባቡ ያስተዳድራል ወይ ነው መጀመሪያ። ነቢያችን ሰለላሁ ዐለይሂ ወሰለም አንዲትን ሴት ሁለትን ሴቶች ማለትም አግብቶ እየኖረ ያለ ሰው ወይ ደግሞ ከዛም በላይ ለይቶ የሚያይ ከሆነ ጎኑ እንደዚህ ምን ሆኖ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም፣ በጣም ጎኑ የተዛነፈ ሆኖ ጀሃነም ውስጥ ራሱ የዞረ እንደዛ አይነት በጣም ከባድ ቅጣት ነው ያለው። በጣም ከባድ ቅጣት ነው ያለው። ሁለት ሴቶችን በአግባቡ መያዝ የማይችል ከሆነ ማለት ነው። ስለዚህ በአግባቡ አለመያዙ በጣም ከባድ ነው። ለምን ተፈቀደ የሚለው አሁን ወደ ዋናው ጥያቄ ልምጣለሽ። የተፈቀደበት ምክንያት ድሮም ስለሚፈቀድ ነው። መጀመሪያውኑም እና አብርሃም ብትመለከች አብርሃም 3 ሚስቶች አሉት በባይብል ላይ ስትመለከች። አብርሃም ኬጡራ የምትባል ሚስት አለችው፣ ሳራ የምትባል ሚስት አለችው፣ እንዲሁም ደግሞ ማን የምትባል ሚስት አላቸው፣ አጋር የምትባል 3 ሚስቶች አሉት። ያዕቆብ 4 ሚስቶች አሉት። ሌሎች እነ ዳዊት 8 ሚስቶች አሉት። ዳዊት አሁን እግዚአብሔር ነው የሰጠው ራሱ። ይሄም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር ብሎ ተናግሯል። ዳዊት 700 ሚስቶችና 300 ዕቁባቶች ነበሩት። 700 ሚስቶችና 300 ዕቁባቶች ነበሩት። እኛ ሙስሊሞች ይህን እናምኗለን ማለት አይደለም፣ ግን ቢያንስ እነዚህ ሁሉ ሚስቶች አሉ። መጀመሪያም የነበረ ነገር ነው። ሌሎችንም ነቢያቶችን በአጠቃላይ ብትመለከቻቸው ቅድም ያልኩሽ ሰለሞን ነው፣ ይቅርታ ዳዊት ካልኩት፣ በአጠቃላይ ነቢያቶችን ብታይ እንዳለ ከአንድ በላይ ሚስት ነው ያላቸው። ኦኬ የተፈቀደ ስለሆነ አላህም ፈቀደው ነው ባጭሩ። ስለዚህ አላህ ዝሙትን ለመከላከል ማለትም ለምሳሌ አንዳንድ ሰዎች ሚስት ያገቡና በሚስታቸው ላይ ግን ሌላ ቦታ ሄደው ይማግጣሉ። ስለዚህ አይናቸው እንደዚህ ሌላ ከሚማግጡ 4 ሚስት ማግባት እንደሚቻል እስልምና ደግሞ አስቀምጧል። ኦኬ አንቺ ላይ ከሚማግጥ ሐላል በሆነ መንገድ ሚስትን እዛም እዚህም ቢያገባ ኖርማል ነው ማለት ነው። ግን አለማግባቱም
መብቱ ነው፣ ማግባት መብት ነው። ስለዚህ ይሄ የእናንተና የሁለታችሁ የምታወሩት ነገር ይሆናል። ያው በክርስትና የለም እንዳትይኝ ለማለት ፈልጌ ነው። በክርስትናውም በእስልምናውም አለ። ይሄ ደግሞ ግልጽ ነገር ነው። እሺ ኢብሮ አሁን ለምሳሌ ዋሴ ቆይ አንዴ ይምራ መጨመር ፈልጓል። አንድ ሀሳብ ብቻ ለመጨመር ያክል ዲን ኢስላም ላይ በእምነታችን ላይ አንድ ነገር ሲፈቀድና ሲከለከል ምክንያት አለው። ኦኬ እንደ መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ ላይ እንጀራ ላይ እርሾ አታርጉ አለ። ምክንያቱም አናውቅም እርሾ የማይደረግበትን። እግዚአብሔር እንደዛ ይላል። እስልምና ላይ ግን እያንዳንዱ ህግ ሲወጣ ምክንያት ሪዝን አለው። ይህን ከያዝን አምላክ ከአንድ በላይ ማግባት ለምን ፈቀደ ካልን አንድ ሲምፕል ሎጂክ ላንሳላችሁ። አንድ ሴት አለች፣ ባሏ ሞተባት። ባሏ ሲሞትባት ምን ትሆን? ይህን ጥያቄ ያዙ። ለምን በድሮ ጊዜ ጦርነቶች አሉ፣ እንዳሁኑ ሰላም አይደለም። ወንዶች ይሞታሉ። ታውቃለች፣ ጦርነት የሚፈጠራል፣ ወንዶች ይሞታሉ። ይሄ ታሪክ የሚያውቀው ነው። ኢቭን በአንድ ቀን 100 ሺህ ወንዶች 200 ሺህ ወንዶች ይሞታሉ። በሁሉም ሀገር ያለ ነው። ኢቭን አሁን በቅርቡ ራሱ ሰላም የለም ታውቃላችሁ። ወንዶች ሲሞቱ ያ ባሏ የሞተባት ሴት ምን ታደርጋለች? የእሷ ጠባቂ የእሷ ኃላፊ የሚሆን ማን ነው? አያቸዋ። ስለዚህ እስልምና ያችን ሴት እሱ አስጠግቶ እንዲከባከባት አደረገ። ባል ደግሞ የላትም ማለት መኖራችን ማለት ለምን በድሮ ጊዜ ግዴታ ሴቶች ምን ያስፈልጋቸዋል? ወንድ ያስፈልጋቸዋል። ብቻቸውን መኖራችን ጥቃት አለ፣ መደፈር አለ፣ የተለያዩ ጥቃቶች ያጋጥማሉ። ልጅም ካላት ልጇ የሚንከባከባት ያስፈልጋል። ቋሚ እሷ ላይ ቋሚ እንዲሆን እስልምናችን ፈቅድ። ለዛ ነቢ ስ ሰለም ምሳሌ ሰውዳን ያገቡ። ሰውዳን ሲያገቡ ሰውዳ የዛን ጊዜ 47 ዓመቷ ነበረ። ቢላሂ አለይክ በጣም ያረጀ ሴት ነበረች። በጣም አርጅታ እንኳን ለምን አገቧት ስንል እሷን ከፈተና ለመጠበቅ። ባሏ ሞተባት። ሲሞትባት ቤተሰቦቿ ቀሩ። ቤተሰቦቿ ጣዖት አምላኪያን ናቸው። ፈኢዛ ረጃዐት ኢለይሂም ፈተኑሃ አን ዲኒሃ ከተመለሰች ይፈትኗታል። ስለዚህ ፈተዘወጀሃ ነብዩ ሒማየተን ሊዲኒሃ ነብዩ እሷን ከፈተና ለመጠበቅ አገባት። የ40 ዓመት ሴት እንኳን ብትሆን በዚህም አንጻር ተረዱት ለማለት ነው። ጀዛከላህ ይብሩ። ጀዛከላህ ኸይር። አይ ቲንክ 67 መሰለኝ ነው አላሁ አለም። እሺ እንደዛ ነው። ጀዛከላህ እና ያ ነው 67። እሺ ዋሴ ወይ ግልጽ ነው። ያን ያለው ነገር የተፈቀደው ምክንያቱን ነግረዋል። 2 ምክንያቶች ናቸው። አንደኛው ኢምሮ የነገረህ ነው። ለተለያዩ አይነት ምክንያቶች ይገቡ ነበረ ሴቶች፣ በተለይ ደግሞ ጦርነት አለ። ሌላኛው ደግሞ መጀመሪያም ሲፈቀድ ስለነበር ነው። ባይብል ላይም ይፈቀዳል እንደምታውቀው፣ አዲስ ነገር አይደለም ልፈልጌ ነው። አዎ እዚህ ጋር አንድ ጥያቄ ጠይቅልኝ ብላኝ ነበር። እሺ አሁን ቅድም ባልካቸው አሁን እነ ሰለሞን ዳዊትንም ቢሆን ብሉ ኪዳን ላይ ነው እንጂ አሁን አዲስ ኪዳን ላይ አንድ ነው የሚል ነገር ነው ያነሳችልኝ። እሱንስ ምን ትልላታለህ? ምን ትማለት ነው? ብሉይ ኪዳንና አዲስ ኪዳን የሚባል ነገር የለም። አዲስ ኪዳን ላይ ኢየሱስ ክርስቶስ እኔ ሕግና ነቢያትን ልፈጽም እንጂ ልሽር አልመጣሁም እና ይላል። ስለዚህ ኢየሱስ ክርስቶስ ልሽር አልመጣሁም ካለ ሕግጋቶች አልተሻሩ። ስለዚህ እግዚአብሔር ከአንድ በላይ አታግቡ ብሎ አልተናገረም። ከአንድ በላይም ሲያገቡ ነበረ። እግዚአብሔርም ሲሰጣቸው ነበረ ሚስቶች። ነቢያት ዘማውያን አልነበሩም። ኦኬ ነቢያት ንጹህ ናቸው፣ ዘማውያን አልነበሩም። ሚስቶች ተብሎ ነው ባይብል ላይ የጸደቀላቸው። ለምሳሌ ዝሙት የሰራ ካለ ዝሙት ሰርቷል። ግን ኢየሱስ ክርስቶስ ዘግቶታል ካልከኝ እንግዲያው ሴቱ ጋር ነው ኢየሱስ አታግቡ ያለው ጥያቄ። የለም እንደዛ የሚባል ነገር። አታግቡ ያለበት አንድም ጥቅስ የለም። ግልጽ ነዋ። ስለዚህ ጥያቄ ካላችሁ መጠየቅ ትችላላችሁ። ወይ ሌላ ጥያቄ አለ? አንድ እዚህ ጋር ሰርፕራይዝ ጨምር ሰማለሁ። ብሮ ሰላም አለይኩም ወራህመቱላህ። አንድ ጊዜ በጣም ይቅርታሽ እኔ ጋር ኮሜንት ስለቆማ ምናልባት ሌሎች አድሚኖች ካሉ እንትን ይቆጣጠሩልኝ። እሺ ኮሜንት በጣም ይቅርታ። እሺ ዛከላ እሺ ይምሩ ቀጥል። አንድ ሰርፕራይዝ ለሁላችሁ ልስጣችሁ። ሰርፕራይዙ ምንድነው? አዲስ ኪዳን የሚባለው ህግ ራሱ የመጣው በቄስ ነው። ቄስ ነው የሰራው እንጂ አዲስ ኪዳን የሚባለው ኢየሱስ ያወጣው ህግ የለም። ይሄን ነገር አይ ቲንክ አይታችሁት አታውቁም። አዲስ ሰርፕራይዝ ነው ላሳያችሁ። አዲስ ኪዳን የሚባል ህግ እንደሌለ አስረግጣችሁ ነገሯቸው። ገድለ አቡነ ዜና ማርቆስ። ዜና ማርቆስ ማለት ታላቅ ቤተክርስቲያን አባቶች በድሮ ጊዜ የነበሩ ማለት ነው። ዳግማዊ ማርቆስ ናቸው የወንጌሉ ጸሐፊ ማለት ነው። እሺ ምንድን ነው የሚለው? እንክፈተው። እሺ
ኢየሱስ ክርስቶስ ጠላት አርዮስን ለማውገዝ በኒቂያ የተሰበሰቡ ሊቃነ ጳጳሳትን ቀሳውንትን አጽንቶ በሰሩት በአዲሱ ስርዓት ነው እንጂ አዲሱን ስርዓት የሰራው ማን ናቸው? ጳጳስ ነው የሰራው። ኤጲስቆጶስና ጳጳስ ነው የሰራው። አጽንተው በሰሩት በአዲሱ ስርዓት አዲሱ ስርዓት የሰራው ቄስ ነው። ቅዱሳን ኢየሱስ አዲስ ስርዓት የሚባል ነገር አያውቅም። ይሄን ያዙ። ሲቀጥል የትኛው ቦታ ላይ ነው መጽሐፍ ቅዱስ ላይ አንድ ብቻ አግቡ የሚለው? እባካችሁ ኖዌር ኢን ዘ ባይብል የለም። እሺ ጥያቄ ያላችሁ ክርስቲያኖች መግባት ትችላላችሁ። ጌቾ ይቀመጥ ብዬ እኮ ነው ጥያቄ እንዳይረዛዝም ብዬ ነው። እና መጀመሪያ ጥያቄ ያላችሁ ክርስቲያኖች ይኸው ቁጭ ብለናል። ይምራን አለ እኔ ያለው የትኛውንም ጥያቄ መጠየቅ የምትፈልጉ ካላችሁ እሺ። ዋሴ ወይ ብሮ አቤት ጥያቄ ምን አልሽ? ጥያቄ የጠየቀች ነው። ለምን እሷ አታወራ ነው? አፍራ ነው እሷ አፍራ ነው። ጀዛ ከላ እያለች ነው። ጀዛ ከላ አላህ ይስጥልኝ ብላለች። ሰለምቴ ናት እሷ። አይሽ አንተ ለምን አሰልም? ምን ቀረ? እኔንም እያለች ነው። ግን እስኪ አላህ ከወፈቀኝ ኧረ ይወፍቃል። ምንድነው ማለት ምንድነው የጎደለህ ጥያቄ ያለ እስልምና ላይ? አሁን ሚስት የምን መሰረታዊ ጥያቄ አለ። ያው ማለት ያለውበት ሃይማኖት ላይም ይሄን ያህል ጠንካራ የሆንኩ ሰው ኦኬ ተቋርጧል አይደለ? እኔ ጋር አይመስለኝም። ወይ ተቋረጥክ እኮ ምን አልከን? ያው አላህ ይወፍቅህ እያለች ነው እሷም እዚህ ጋር። አዎ ግን እኛ ምንድነው መሰለ ቤተኛ ሁንና ጥያቄዎች ካሉ ጠይቅ፣ ተማር። እሺ እሺ አባቴ እሺ። አይሽ መልካም ጊዜ። ተቀመጥ፣ ከፈለክም ተቀመጥ፣ ተማር። አላህ ይስጥልን። እሺ አይ እሺ። ሊባን ደህና ደረሽ? እሺ ሊባን አለ ጥያቄ ኢምራንን መጠየቅ የምፈልግ ከሆነ ጠይቅ። አይ ቲንክ ክርስቲያን ነኝ ብለን የገባው። አዎ ሊባን ነኝ፣ ክርስቲያን ነኝ። ጠይቅ። እሺ ኢምሩ ቀጥል። ያ ኦኬ። እኔ ቁርአን ላይ ነው ቁርአን አንድ ቨርስ ላይ ጥያቄ መጠየቅ የፈለግኩት እና ቁርአን የአላህ ቃል ነው የሚባለው እና አላህ የራሱ ቃል ነው የራሱ እንትን ነው የተናገረው ነው አለ የራሱ ማለት ከራሱ ወስዶ ነው የተናገረው እንጂ የሆነ ታሪክ ምናምን አይደለም። ኢምሩ አለ ወይስ ልቀጥል ነው? አለው ግን አስቀጥል ይብሮ። እኔ አይ ቲንክ ግሊች እያደረገብኝ ነው መሰለኝ። ይሰማል? ትሰማለህ? አይ ነው ቆይቶ የሚደርሰኝ ይብሮ። ቀጥል ኢንሻአላህ። እሺ ሊባን ምን አልክ? እሺ አዎ ቁርአን ያላህ ቃል ነው አለው ነው። እሺ አዎ አለ ቁርአን ያላህ ቃል ነው። አዎ ቁራ ሱራ 27:18 እስኪያወጣ ምንድነው ሐሳቡ? እዛ ጋ እስኪ አንብብና ጥያቄ ሆኖብኝ ነው። حتى إذا أتوا على وادي النمل قالت نملة يا أيها النمل ادخلوا مساكنكم ይላል። ስለ ጉንዳኗ ያወራችውን ንግግር ነው አላህ የተረከልን። እሺ ምንድነው ወሬው? ያላ ነው የጉንዳን ነው እንዴ? ጉንዳኗ የተናገረችውን አላህ ተረከልን። ንግግሩ ያላህ ነው። አንተ ጉንዳን ይናገራል ብለህ ታምናለህ? አዎ አታምንም እንዴ አንተ? እኔ አላምንም፣ ግን ጉንዳን ይናገራል ብዬ። አህያ ይናገራል ብለህ ታምናለህ? ሲጀመር አህያ የቤት እንስሳ ናቸው። ውጣ ግባ አህያ ይናገራል ብለህ ታምናለህ ወይ? አዳምጣ፣ ይሰማል። አዳምጠኛ። አዎ አህያ ይናገራል ብለህ ታምናለህ?
ይሰማል እኔ አባት ይናገራል ብለህ ታምናለህ? የአህያ ይሰማል ና ስትለው ይሰማል። ሂድ ስትለው ይሰማል። አይሰማም አይደለም። አህያ ይናገራል ብለህ ታምናለህ? አህያ ይናገራል ብለህ ታምናለህ ወይ? አህያና ጉንዳን አንድ አይደሉም። አህያ ይናገራል ብለህ ታምናለህ ወይስ አታምንም? ብራዘር አንገተን ነው እንደዚህ ያስኩት ታውቀዋለህ። ምክንያቱም ለምን መሰላችሁ? የማይገናኝ ነገር ኒውት አድርግ። ምክንያቱም ባይብል ላይ አህያ አውርቷል። ጋይስ ባይብል ላይ አህያ አውርቷል። ሶ አህያ ጉንዳን ተናግሯል። ቁርአን ላይ ደግሞ እንዴ ምን አልከኝ? ጉንዳን ተናገረ ብሎ እኮ የሚያወራ ቆይ እንትን አንተ እንዴት ነው ጥያቄው? አህያ የተናገረበት መጽሐፍ ይዘህ እንዴት? ቆይ አይደለም። አይ ቁም ነገር ምንድነው አሁን የፈለግከው ምንድነው? እሺ ባይብል ላይ አህያ ተናግሯል፣ ቁርአን ላይ ነምል ተናግራለች። ምንድነው አሁን ምን ይጠበስ? ቆይ አይደለም እነዚህ ጽሩ እንደዚህ እኮ መሆን የለበትም። ሲጀመር አህያ ተናገረ እዚህ ጋር ምናምን ብለህ እኮ ገባኝ። አህያ ማስታረቅ አትችልም። አህያ ኧረ ብራዘር ቆይ ምን ሆነ ነው? አህያ ይናገራል ወይስ አይናገርም? የኔ አባት አህያ ሲጀመር ከሰው ጋር የሚኖር ሰው የሚጠቀምበት እንስሳ ነው። አዳምጠኝ ተማ ብራዘር። አህያ እንዴት ነህ? ሰላም ነው ብራዘር? ብራዘር ሰላም ነው? አህያ ምናምን ብሮዬ ብሽሽቁተዋ አህያ ለሲያወራ ማለት ለምን ከሃይማኖት ከቁርአን ለምን አትመልስም? ምን ወደ አህያ በኮቴው ማለት ነው ሰላም ሲል ብራዘር እንዴት ነህ? ደህና ነህ አለን። ጋቢና ገብቶ ለምናምን እንዴት ነህ? ሰላም ነው? ይህንን ጥያቄ የአህያውን መልስና ማለት ነው። ከዛ የጉንዳኑ ይነገራል። አህያው መልሰው መጀመሪያ ከአላህ ጋር ጉንዳን ሲያወራ በጣም አይደንቅም? በቃ አሁን ጨረስን እኮ ብራዘር። አሁን ገና ሌላ ልናይ ነው ደግሞ። አሁን እዚህ ጋር ደግሞ ሌላ ድንጋይም ሊያወራ ይችላል ምናልባት። እስኪ ኢምሩ ደግሞ አንዳንድ ነገር ያሳየናል። ስልኝ እኔ የሚቆ መልስ ነው። በቃ አረ ይሄን ካልመለስክ ነው ያልመለስልህ። መጀመሪያ የአህያው መልስ መጀመሪያ አህያ ያወራበትን መልስ። ገና አህያ ብዬ ስለው ሚውት ያቆኝ ነው። ኢምሩ ቀጥለሽ ቀጥል። ኢምሩ ፖዝ ነው። ኢምሩ እሺ። አይ ኢብሩ ግራ የገባኝ እኮ አለሁ ቢላሂ አለይክ አንተ ሊና የምትባል ግለሰብ ምን አይነት አእምሮ ቢኖርህ ነው ኢብራሂም ጋር መተህ ጉንዳን ያወራ የምትለው? መጽሐፍ ላይ እኮ ሶሪ ጉንዳን ያወራ የምትለው መጽሐፍ ላይ እኮ ድንጋይ ይጨፍራል። ድንጋይ ጨፋሪ ነው። ድንጋይ ከመዘመርም አልፎ ይዳንሳል። የሚዳንስ የሚጨፍር እንትን ይዘህ በምን አፍ ነው መተህ ጉንዳን አወራ የምትለው? ላንብብልህ። ያው ጌታ ኢየሱስ ክርስቶስ ይህን በተናገረ ጊዜ ድንጋዮች በሰው አንደበት ድንጋዮቹ ምን አሉ? እዚህ ጋር ሆሳዕና 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 አሉ። እሺ በሰማይ ላለ አምላካችን ሆሳዕና በእግዚአብሔር ሲል ለመጣ መድኃኒታችን ምስጋና እያሉ ከደብረ ዘይት ተራራ ወደ ዮሳፍጥ በረሃ እየዘለሉ እየዘመሩ ደረሱ ይላል። ድንጋዮቹ የሚጨፍር ድንጋይ ይዘህ በምን አፍ ነው እስልምና ላይ መተህ የምታወራው? የሚታዝ ውሻ አዳምጥ። ውሻ ራሱ በክርስትና ቆይ አንዴ ተራራ ያጨበጨበ የለ እንዴ? ተራራዎች ያጨበጨበ እና እንዴት አዳ ለምን እሱ ውሻ የጌታን ቃል ይጠብቃል እኮ። ይሄ መልስ ነው። በደንብ ይገባል። ኢንሻአላህ መልሱም እያወራን ነው። አውርተን አልጨረስን። አንዴ ጨረስን ትቀጥላለህ። ቆይ እሱ በልውስ እንደሱ ማሻአላህ። እሺ አሁን ደግሞ ወደ ማሳያችሁ መሰላችሁ። ድንጋይ ደግሞ ውሻ ደግሞ እንደሚያወራ እንመለከት። ውሻ የሚናገር መጽሐፍ ይዘህ እንዴት ነው እስልምና ላይ መተህ? ወላሂ ግራ የሚገባኝ እኮ በጣም ነው የምታወዛግበኝ። ለማንኛውም ላስተምርክ ኢንሻአላህ። እስኪ እንመለከት። ያው በዚያን ጊዜ ያ ዝም ብሎ የተኛ ውሻ በሰው አንደበት ወይም በቋንቋ እንዲህ ብሎ ተናገረ። ውሻው ምን አለ? ከቶ የሰው ልጅ ይመስል ዘንድ ጓደኛዬ ልነጥቀው ወይም ልቀማው አይገባም። እኛ ሕግና ስርዓት አለን። የጌታችንን ትእዛዝ በመፍራት በመንቀጥቀጥ እንጠብቃለን አለ። ማን ያለው? ውሻ። ውሻ የጌታን ቃል ይዛል። ውሻ በሰው አንደበት ያው ኦኬ፣ በሰው አንደበት ተናገር። እንዴት ምናለ? የጌታችን ቃል ይላል። እዚህ ጋር ደግሞ ቆይ አንዴ ምሩዬ፣ ዘኍልቍ 22:28 ላይ እግዚአብሔርም የአህያይቱን አፍ ከፈተ አለ። ምንድነው? በለዓምንም 3 ጊዜ የመታኝ ምን አድርጌው ነው?
አለች አህያዋ። የመታኝ ምን አርጌው ነው? የመታኝ ምን አርጌው ነው አለች አህይቷ እያለች ማለት ነው። አየው የአንተ አህያ ያወራል። ራዘር ኢብራሂም ኢሳያስ 55 እዛው ያለ ኢሳያስ 55 ምን እኛ ዝም ብሎ እዚህ እሺ ኢሳያስ 55 12 ያው ቀጥል። ተራራው እንዴት እልል እንዳለ አስረዳም በለው። እናንተም በደስታ ትወጣላችሁ፣ በሰላምም ትሸኛላችሁ። ተራሮችና ኮረብቶችን በፊታችሁ እልልታ ያደርጋሉ። እልል እያንኳኩ ማለት ነው። እንደዚህ እየተጋጩ እልል እያሉ ይሄዳሉ። እንደዚህ አይነት ወሬ እንድናወራ አታስገድዱን። ሲጀምር ዛፎችም እንዲያጨበጭባሉ ይላል ደግሞ አይተዋል። እዛው ዛፎቹ ላይ ያጨበጭባሉ። ጨርሰናል። ስለዚህ መልሱ ተመልሰዋል። መጀመሪያ ይህን መልስልን። አህያ እንዴት ነው የሚያወራው? ውሻ እንዴት ነው የሚያወራው? የአንተን ቴንኪው አንፈልግም። ከይቅርታ ጋር የአንተን ቴንኪው እዛው ያዝልን አንፈልገውም። አሁን ጥያቄው አህያ እኮ አይደለም ውሻውና አህያ እንዴት ነው ያወሩት? እሱን ንገረን አንዴ። መልስ እንደሌላችሁ ነው ያወቅሁት እኔ ከእናንተ አንተ መልስ እንደሌለ አየህ። የሚገርም ነገር ለተጠየቃችሁ ነገር ሮጣችሁ የት እንደምትሄዱ በትክክል ነው። እንደዚህ ነው። ካልገባ ካላወቅን እንደዚህ ነው የምንሄደው። ከራሴ አይደለም እኔ አህያና ጉን በል ወይ አንዴ ከመሰናበቱ በፊት ማለት ነው። ቆይ እስቲ እንደው አሁን አልተመለሰም አይደለ? በአላህ አንዴ እስኪ እንዳየው አውራ። አሁን ዝም ብላችሁ የሚያወራውን ወሬ ቀጥል። ዝም ብለህ እያልኩ ያለሁት ይኸውልህ፣ ቆይ ምን ሆኖ ስድቡ ምን አመጣ? ብራዘር እኔ እኮ ጥያቄ ነው የጠየቅኩ፣ ከቁርአን ነው የጠየቅኩ፣ የተከበረ ቃል ነው ብለህ ከምታምነው ነገር ነው የጠየቅኩ። ወደ ብሽቁ ገባ አንተ። እኔ እዚህ ጋር አህያና ሲጀመር ጉንዳን አይነጻጸሩም። ሲጀመር እነሱን አህያ ምን እንደሆነ እንዴት አድርገህ አህያ ካወራ እንዴት ጉንዳን አይወራም ብለህ ሲታነጻጽረው ራሱ ሼም ነው። ሼም በጣም ውርደት ነው። ዘመድህ አህያ እኮ አወራ። እንዴት አድርገህ አህያ አወርቷል ጉንዳን ለምን አይወራም? እንዴት አድርገህ ነው የምትለው? እንደዛ ራሱ ኖርማል ሰው ሆነ ሶ ብሮ። ለማንኛውም እኔ እውቀታችሁ አወቅኩት። መልስ የላቸውም ከቁርአን ሮጣችሁ ወደ ባይብል መሮጥ ነው ከእናንተ ያየሁት። ለማንኛውም በርቱ ብያቸዋለሁ እኮ ሌላ የተለየ ነገር አይተፋም። አሁን ከመጀመሪያው ጀምሮ እናፍረጥበት። ያ ጀማ መጀመሪያ ገብቶ ምን አለ? ጉንዳን የሚናገር መጽሐፍ ይዛችሁ ብሎ እኛ ላይ ቀለደብን ነው እንዴ ብለን እኛ ምን አደረግን? በክርስትና አህያ እንደሚናገር ውሻ እንደሚናገር አሳየ ነው። መርፌው ሲከብደው ምን አደረገ? መጽሐፌን ለምን ነካችሁ አሉ። ቃል ልግባላችሁ ሁልጊዜ ክርስቲያን እኛ ቤት ከመጣ መጽሐፉ ሲከፈት ያማዋል። ለምን? ድንጋይ በክርስትና ይጨፍራል። የሚጨፍር ድንጋይ ነው ያለው በክርስትና። ይሄ ነገር ከበደዋ። ስለዚህ ምን አለ? ለምን መጽሐፍ ይነካችሁብኝ አለ። ወደድክም ጠላህም ህዝበ ክርስቲያኑ አንተንም ጨምሮ እውነታውን አውቃል። ዝም ብል አዳምጥ፣ እኔ እንዳዳመኩት። ስለዚህ ቢከብድህም መጽሐፍህን ተምረሃል። ሊበላ ወገናችን በክርስትና ድንጋይ ለኢየሱስ ይጨፈርለት ይዳነስለታል። ቃል በቃል እየጨፈሩ ይላል። ለኢየሱስ የሚጨፍር ድንጋይ ነው ያለው። ኢቭን የወር አበባ የማይ ድንጋይ ነው ያለ ቤተክርስቲያን የሚሳመው ድንጋይ ማለት ነው። ይሄ ነገር አይክበድህ። ለማንኛውም እስልምና ልመልስልህ። እስልምና ላይ የለህም። አየን እኮ ጨቤ የለህም። ይጨርስ መልሶ አትረብሽ። ዝም በል። ያማቸው ያልኳችሁ እኮ ይሄ ነው። አሁን ደህና ሰው ጋር መጫወት ጀመር። አጩህ መጽሐፍ ነው በቃ። መጽሐፍ ላይ ድንጋዮች ይዘምራሉ። በዚህ ታምናለህ አንተ? መጽሐፍ ላይ ውሻ የእግዚአብሔርን ቃል ይጠብቃል። መጽሐፍ ላይ ተራራ ይዳንሳል። መጽሐፍ ቅዱስ ነው። እሺ ይሄ ናት። አሁን ወደ እስልምና ልምጣና እስልምና ጉንዳን ተናገረ የሚል ነገር ያነሳው። እሺ በእስልምና ታሪኩ ምንድነው ካልን ሱለይማን አለይሂ ሰላም አምላክ ምን ሰጠው? ኃይል ሰጠው። ኃይሉ ምንድነው? ኡሊምና መንጥቀ ጠይር አለ። የወፍ ቋንቋ ወፍ የሚያዩትን ነገር እረዳለሁኝ አለ። ቀጥሎ ምን አለ? ከዛ በኋላ ወእቲና ምን ኩሊ ሳይን ብሎ ያስቀምጣል። ለሁሉ ነገር ተሰጠን ይናገር። ስለዚህ ሱለይማን አለይሂ ሰላም ማድረግ ይችላል። የእንስሳዎችን ሐሳብ ንግግራቸውን መረዳት ይችላል ነው። ሶ መንገድ ላይ ይሄ ምን ያጋጠመው ሱለይማን አለይሂ ሰላም ጉንዳኖች እያለፉ ነው። ከዛ ምን አሉ? ለይህጢመነኩም ሱለይማን ወጅኑዱ ሱለይማንና ወታደሮቹ እንዳዳግጦች ቶሎ ከመንገድ ውጡ ብሎ ጉንዳኖች ተናገሩ ይላል።
ተአምር እኮ ነው። ተአምር የሚባል ነገር አለ። ሊባንዬ አምላካችን አንተን የፈጠረው ኢየሱስን የፈጠረው አምላክ አንተ እንድትናገር ያደረገህ አምላክ ጉንዳኖቹ እንዲናገሩ ያደርጋቸዋል። ኮሚኒኬት ያደርጋሉ። እሺ ያ ጊዜ ካልገባህ እንስሳዎች ራሱ ምን ያደርጋሉ? ኮሚኒኬት ያደርጋሉ። ያንን ኮሚኒኬሽናቸው ምን አደረገ? ሱሌይማን አለይሂ ሰላም ገባው ተናገረ። ይሄን ያለው። አሁን ግን እባክህን መጽሐፍ ላይ ተመለስና ድንጋይ እንዴት ነው የሚጨፍረው? እስኪ ያሳይ ጭፈራውን። ለምን ድንጋዮች እየዘመሩ ሆሳዕና ለአምላካችን እያሉ ዘመሩ ይላል። ድንጋይ እንዴት ነው የሚዘምረው? ይሄን መልስልኝ ኢብራሂም ፕሊስ አውጣልኝ። እንዴት እንደሆነ ማየት እፈልጋለሁ። ላንብብልህ ግን በደንብ እንዲገባልህ ማለት ነው። እንደዚህ ተረቆ ሲነገራችሁ ይገባላችኋል። ያው ድንጋይ ይዘምራል እንዴ? የሚገርም ነው። አረ ጭፈራ እኮ ነው፣ እየጨፈረ እኮ ነው። አስበዋል? ድንጋይ ሲጨፍር እንዴት ነው ድንጋይ የሚጨፍረው? ያው ጌታ ኢየሱስ ክርስቶስ ድንጋይ የሚገርም ነው። እስቲ ያው አንብበው፣ እንደውም ጄክ አንብበው አንተ እስኪ። ያው ህዝቡ ይመልከት። ይሄ ነው ክርስትና። ተመልከቱ። ይህን በተናገረ ጊዜ አለ። ይህን በተናገረ ጊዜ ተመልከት። ይህን በተናገረ ጊዜ ድንጋዮች በሰው አንደበት ድንጋዮች እኮ ነው። ሊባን ተቀበልከው? ይህን ድንጋዮች በሰው አንደበት ሆሳና ወይ ጉድ! ድንጋዮች ያዙ። ድንጋዮች ነው። ሆሳና በሰማይ ላለ ለአምላካችን ሆሳና በእግዚአብሔር ስም ለመጣ ለመድኃኒዓለም ምስጋና ይሁን እያሉ ከደብረ ዘይት ተራራ ወደ ዮሳፊጥ በረሃ እየዘለሉ ምኖች ድንጋዮች ይዘላሉ ጭራሽ እና እየዘመሩ ደረሱ። እየዘለሉና እየዘመሩ ደረሱ። ተመልከት። ወይ ጉድ! ድንጋዮች ይጨፍራሉ፣ ይዘላሉ። በዛ ላይ ልመልስ ነው። እሺ ይሰማሉ ሰዎች? ትሰማለህ? ቀጥል። እሺ እኔ አንተ ያነበብከው መጽሐፍ እኔ የማላምንበት መጽሐፍ ነው ብራዘር። ኬት እንዳመጣ ማላቀም። ሲጀመር አብዛኛው ያ መጽሐፍ የኦርቶዶክስ ነው መሰለኝ። እሱ መጽሐፍ ሙሉ ኦርቶዶክሳዊ የሚያምኑበት መጽሐፍም አይደለም እሱ መጽሐፍ ማለት ነው። እኔ ሲጀምር ለተጠየቀው ጥያቄ መልስ ከመመለስ ወደ ሌላ ጥያቄ ለምን ትሄዳለህ አንተ? ኧረ እባክህ ይኸው አታምንበትም። ማሱን ይኸው መጽሐፍ ላይ አህያ አወራ ይላል። እንዴት ብሎ ነው ያወራው? እኔ እሱም በደንብ እንዲገባልህ አህያ እንዴት ብሎ ነው ያወራው? በደንብ እንዲገባ አድርጌ መልስላለሁ እኮ ገባኝ። እንዴት ብሎ ነው ያወራው? ቀድሜ ጠየቅኩ ነው ያለ። አዎ ገብቶኛል። አንድ ላይ ነው የሚመለሰው። ኖ አንተ መልስልኝና ከዛ እኔ ደግሞ ይነበብለት ይብሮ። ይሄም ይነበብ። አይ ይሄኛው ይነበብ። ይሄኛው ይነበብ። እናንተም የሚል ይነበብ። እናንተም በደስታ ትወጣላችሁ። ይኸውልህ አዳምጥ። ሊባን አዳምጥ። እናንተም listen guys listen, you have to listen። እናንተ በደስታ ትወጣላችሁ በሰላምም ትሸኛላችሁ። ተራሮችም ምን አለ? ተራሮችም ኮረብቶችም በፊታችሁ እልልታ ያደርጋሉ። እልልልል ይላሉ ማለት ነው። ምን ተራሮችና ኮረብቶች በፊታችሁ እልልታ ያደርጋሉ አለ። የሜዳም ዛፎች ሁሉ ያጨበጭባሉ። ዛፎች ያጨበጭባሉ፣ ኮረብቶች ደግሞ እልል ይላሉ እያለ ነው። እሺ ነጠላ ለብሰው እንደ እናቶቻችን እንዴት ነው እልልታ? ለመማማር ነው ወይስ ነገር ለመበሻሸቅ ነው? ሰዎች ምንድን ነው እሱ ነገር? እኔ ያልገባኝ። አንተና አጠያይቅ ነው። አጠያይቅ ጥያቄህን አስተካክል። ያምናለ ወይ አልኩህ እኔ። ከዛ ቀጥታ ወደ ስድብ ገባ። መጽሐፍ ቅዱስ ማንበብ ስድብ ነው? መጽሐፍ ቅዱስ ማንበብ ስድብ ነው? እግዚአብሔር የአህያይቱን አፍ ከፈተ፣ በለዓምንም 3 ጊዜ የመታኝ ምን አድርጌው ነው አለች ይላል። እንደዚህ እያለች ማለት ነው አለቻው። እንደዚህ እያለች ብሮ እሱ ወይ መልስላለሁ፣ ግን ለቁርአን መልስ ይሆናል መጽሐፍ ቅዱስ። እንደዚህ እያለች ነው ያወራችው። ይታያል። እንደዚህ እያለች ያወራል። እንደዚህ እያለ ነው የሚያወራው። የኔ አባት እኔ እኮ መልስ እሰጣለሁ ብያለሁ። ተው እሱ እኮ ገባኝ። መልስ ስተናው አንድ ላይ ነው የሚመለሰው። አንድ ላይ የሚመለስ ነው። እኔ መጀመሪያ የጠየቁት ጥያቄ ብለህ የተቀበልከኝ አንተ ነህ። እሺ መልስ። ገባኝ። እሺ ካላወቀን ታወራለች፣ ታምናለህ? እሺ ብሮ አምናለሁ። አላህ ካስቻላት ታወራለች። አለ። እንዴት አድርጎ? እንዴት ሲጀመር እንዴት ብለህ ማለት ስትጠይቅ እንዴት ማለት ነው? አልገባኝም። እንዴት ብለህ ስትጠይቅ እዛ ጋር ቆይ ጉንዳን
ወደ ጉድጓዳችሁ ግቡ ያለችው ለጉንዳኖች ነው ወይስ የትኛው ጉንዳን ነው ለሌላ ጉንዳን የተናገረው? እስኪ ማለት አጠገቡ የነበሩትን ጉንዳኖች እኔ ጉንዳኑ ለሱሌማን ተናገረ ምናምን እኮ አይደለም። ጉንዳኖቹ አጠገቡ ለነበሩ ጉንዳኖች አወራች። ምንድን ነው? ኧረ በስመ አብ ኧረ በስመ አብ ምን ይፈጠር? ምን ይፈጠር? አህያ እኮ ለሰው ነው የተናገረችው ብሮ። ጉንዳን እኮ ለጉንዳን እንደዚህ እንዴት አህያ ሰውን ያወራል? እንደዚህ እንዴት ነው አህያ ሰውን የሚያወራው? እንዲህ እያለ ነው የሚያወራው። ግን አንተ በአእምሮ ኖርማል ነው። እንዴት አድርገህ እንዲህ እያለ ነው የሚያወራው? ሊባን ጨዋታ ራሱ አልቻልንም። አንተ ተደግመዋል። ሊባን ራሱ እየጮህብን። አይ ኖ ሊባን እንደዚህ እያለ ነው ባይዘይ። አእምሮ እንደዚህ ተቀብሎ ነው ሊባን። እኔ አንዴ ላውራው። እሺ አውራው ይብሮ፣ አንዴ ላውራው። ሊባን አለ ሊባን እስቲ ማይካ ሳንዳኖች አውረጋ በልሽ። እንደዛ ከሆነ ምን መልስልኝ፣ ረጋ በል። እሺ መልስልኝ። እኔ መልስ ነው የምፈልገው። እሺ አሁን ተረጋጋሽ። አሁን በአዲስ መንፈስ በአዲስና በአዲስ መንፈስ ሁሉ ነገር አዲስ። አሁን በቃ ሪላክስ አድርገናል። መጽሐፉን ሪላክስ ያደረገን የእናንተው ግን አሁን በቃ ነፃ ሆነ። ያልገባህን እናስረዳሃለን። ግን እንዲሁ እቃወማለሁ ካልክ ግን እንዲሁ እቃወማለሁ በዘፈቀድ የግድ ድርቅ እላለሁ ካልክ ግን ያው ጥቅሶቹ ይከፈታሉ ማለት ነው። ሶ ጉንዳን እንዴት ታወራለች? አምላክ ኦምኒፖተንት ነው ብለን ነው የምናምነው። አምላክ ሁሉም ማድረግ ይችላል ብለን ነው የምናምነው። ማውራት አለ። ለማን አወራች የሚለውን አስረዳ። እዛ ጋር ለማን አወራች? ጉንዳኑ ጉንዳኖች ጋር አወሩ። እርስ በርሳቸው አወሩ እኮ ነው የምለው ብሮ። ወታደሮቹ ምን ችግር አለው? ወታደሮቹ እንዳይላቸው ወደ ጉድጓዳቸው ግቡ። አምላክ አይችልም። ለማን እንደተናገረ ራሱ ጉንዳን ሊባን እሺ። አይ እኔ በዚህ ላይ መከራከሪ ራሱ ለሞኝ ነው። ለማንኛውም ቀጥል። የሚገርም ነው እኮ እንዴት ትከራከራለህ? አምላክ አይችልም? ጉንዳኖች እንዲያወሩ ማድረግ አይችልም? እርስ አይደለም አብሮ የኖሩ ናቸው እኮ ጉንዳኖች ብሮ። ምንም እኮ አዲስ ነገር እኮ የለም። ምንድነው ለርስ ማድረግ አይችልም ወይ ሲያወራ ምን እንዲሆን ነው? እሺ እዛ ጋር የተነገረው እሺ ምንድነው? የዚህ ትርፉ ይሄ ቃል የተናገረው ለምንድን ነው? እንዳይጨፈልቋቸው። ምን ችግር አለው? አሁን ምንድነው ጥያቄ? አሁን አንደኛ እሺ ጉንዳኖቹ አንድ ላይ ነው ያሉት አይደል? ሪዝኔብል ሰው መሆን አለበት። አንዱ ለአንዱ አዳምጠኛ ብሮ። ጉንዳኖች ነገረን እንደሚያወሩ ነገረን። አዎ ጉንዳኖቹ የሚመራቸው ነብይ ያላቸው ማለት ነው። የራሳቸው ማለት ጉንዳን የሆነ ነብይ ያለ ማለት ነው። ማለት ምንድነው? እንዴት ነው እንደዛ? ታገስ ነው። አረ ታገስ ነው። ቆይቶ ወላሂ ቆይቶ የጉንዳን ነብይ የለም። ነብይ ሳይሆን ነብዩ ሱለይማን ነው። የለ ሰለሞን ማለት ነው፣ ወይንም ሱለይማን ነው። እና እሱ በሚመጣ ጊዜ ጉንዳኖቹ ለከፊሎቹ ኮሚኒኬት ያደርጋሉ። እና ሁሉ ነገር ኮሚኒኬት ያደርጋል በነገራችን ላይ። እና እንዳይጨፈልቋችሁ ሽሹ በማለት ሌላኛውን አሳወቀ ነው። ያንን ማድረጋቸው ደግሞ ጌታችን ሁሉን አዋቂ ስለሆነ ለኛ ተረከልን፣ ነገረን። ሶ ይህንን መሆኑ አንተ አሁን ምንድነው አዲስ ነገር የሆነብህ? አሁንም እየተበሻሸክ ነው ያለው ወይንስ ደግሞ ምን እያደረክ ነው ያለው? እሺ እዚህ ጋር ጉንዳኖቹ አወሩና ሸሹ አይደለም? እሺ ሌሎች ኢንሴክቶችም እኮ አሉ ከጉንዳኖች ውጭ። እነሱስ እንዴት ሆነ? እሺ እንደዛ ከሆነ አልረገጡም? እነሱንም ማለት ወታደሮቹ እነሱን ይሳላ አልረገጡትም? መቼም ኢንሴክቶች ጉንዳኖቹ ብቻ አይደሉም። ብዙ ቢረግጡትና ባይረግጡት አሁን ከኛ ጋር ምን አገናኝ? ነገረን፣ ይሄንን ነገረን። ኖ አሁን እኮ አይደለም ለጉንዳን እሺ ቆይ ሊባን ለምን አታዳምጥም? ይኸውልህ አሁንም ቢሆን አንተ በቃ ጀስት የሆነ ሪዝኔብል አልሆንክም፣ የሆነ ምክንያታዊ ሰው አልሆንክም። ሰው ስለ አምላክ ያወራል፣ አንተ ስለ ጉንዳን ነው አሁንም ጭንቀትህ። ይኸውልህ መሆን ያለበትና አላህ ተናገረ ብለህ ይዘህ መጣ እኮ ነው። አላህ ተናገረ ብለህ እኮ ይዘህ መጣ አንተ ነው። ምንድነው እኮ ለምን ተጠቀሰ በለኝ። ምንድነው ጥቅሙ በለኝ። ለምንድነው የተጠቀሰው? ምንድነው ጥቅሙ ካልከኝ እነግርሃለሁ ጥቅሙን።
ከቁርአኑ ንገረኝ። ጉንዳን ጠይቀኸኝ ገና የሆነን ነገር ስለ ቁንጫ ስለ ምናምን የምትጠይቀኝ ከሆነ ስለ ዝንብ የምትጠይቀኝ ከሆነ የሚያሳየው በነገራችን ላይ ጥያቄ የጠያቂው የአእምሮ ብቃት ያሳያል። ማወቅ ያለብህ ነገር ጥያቄ በራሱ የጠያቂው የአእምሮ ብቃት ያሳያል። ከአንተ ከአፍ የሚወጣው ጥያቄ የአንተን የሜንታሊቲ የአእምሮ ብቃትን ያሳየናል ለኛ። ብሮ እሱ ለኔ ተውልኝ ለመለስ አዳምጥ። እየመለስኩ ነው ያለው እየመለስን ነው ያለ ነው። ቆይ አዳምጥ። የጉንዳን ነብይ ያለው ብለህ ስትጠይቅ እንደው ትንሽ ማገናዘብ ነበረብህ። ምንድነው የጉንዳን ነብይ ብለን አናምን። ነገር ግን ለሌሎች ተናገረ አይደለማ። ተናጋሪው ምን አይነት ጉንዳን ሆኖ ነው እኮ የጥያቄው ነው። አልቆጠርናቸውም። ቆይ አዳምጥ። ምንድነው ካልን ይኸውልህ ምንድነው ካልን ጌታችን አላህ Subhanahu Wa Ta'ala ሁሉ ነገር እንደሚያውቅ ሁሉ ነገር በሱ ቁጥጥር ውስጥ እንደሚያልፍ የሚያሳይ ነው። ምንድነው ካለን ጉንዳኖች ራሱ የሚነጋገሩት ራሱ ያ ትንሽ የጉንዳን ራሱ የምትነጋገረውን የምታደርገውን ነገር የሚያውቅ አምላክ መሆኑን ያሳየናል። ይሄንን ነገር ምንድነው የሚያሳየን? አምላካችን ዕውቀቱ በሁሉ ነገር ያካበበ መሆኑን የሚያሳይና የሚያመላክት ነገር ነው። ይሄንን ትልቁ ጥቅሙ ጥበቡ ከዚህ ውስጥ የምንረዳው ነገር ጌታችን ሁሉን ነገር በዕውቀቱ ያካበበ መሆኑን የሚያሳየን ነው። ይሄንን በዚህ መልኩ ኤክስፕሌን ካደረግነው ጉንዳን ከጉንዳን ጋር መነጋገሩ የሚያስደንቅ ከሆነ ግን ይሄንን የሚያስደንቅ ከሆነ ግን አህያ ሲናገር ዛፎች ሲያጨበጭቡ ሳትለን ጉንዳን እንዴት ተነጋገሩ ብለህ መጠየቅህ ኢትስ ኢሎጂካል ነው። ተራራ እልል ይላል ተብለህ በመጽሐፍ ውስጥ ተቀምጦልሳል። ግን ጉንዳን እንዴት ተናገረን ብለህ የምታነሳ ከሆነ ይሄ የአንተ አእምሮ ሎጂካሊ ኢንኮንሲስተንስ መሆንን ነው፣ ወጥነት እንደሌለህ ነው የሚያሳየው። ገብቷል? ትልቁ ጥያቄ ሊሆን በሚችለው ነገር እንዴት ዛፍ ያጨበጭባል እያልክ ነበር። ይኸውልህ ቆይ ምን ታደርጋለህ? ጄካ አንድ ጊዜ ቆይ፣ ምናልባት አሁን ይብሮ ቀጥል። ሳይንሳዊ ሆነ ትትና አይቆም መሰለኝ። አንዴ እቺን ነገር ልናገርና ይወርዳል፣ ችግር የለውም። ጉንዳኖች ኮሚኒኬት እንደሚያደርጉ ሳይንሳዊ ማስረጃ እንዳለ አታውቅም? ብሮ እኔ ከቁርአን ነው የሃይማኖት ጉዳይ ነው አለ ያወራና ፕሩፍ ልናደርግልህ ነዋ። ሳይንሳዊ ማስረጃ እንዳለ ታውቃለህ ወይስ አታውቅም? ከዛው ለምን ፕሩፍ አታደርግም? እኔ አታውቅም ማለት ነው። የማያውቅ ሰው አህያ ስለሆንክ ትወርዳለህ ማለት ነው። እንደ ቅድሞ አህያ ነህ አንተ። ከዚህ በላይ ምንም ልል አልችልም። ስለዚህ አሁን እነዚህ ጉንዳኖች ኮሚኒኬት ያደርጋሉ። አዋ ምን ልበለው? ከዚህ በላይ ምንም ልንለው አንችልም። ስለዚህ አሁን እነዚህ ጉንዳኖች ኮሚኒኬት ያደርጋሉ። አላህ Subhanahu Wa Ta'ala የጠቀሰበትን አጠቃቀስ ተመልከቱ። once he was marching with them አለ until when they ማለትም እነዚህ አርሚዎቹ his armies የሱሌይማን reached to the valley of the tribe named ነምለ አነምለ በመባል የምትታወቀዋ ዋድ ወይ ደግሞ እንትናቸው ሃይፍ ነው ምንድን ነው የሚባለው በጉድጓዳቸው ወይ ደግሞ የነሱ ዋሻቸው ጋር በደረሰ ጊዜ ምን አለች ነምለቷ? ምን ብላ ተናገረች? ክራሽ እንዳያረጋችሁ አንኖዊንግሊ አለች። ክራሽ ኦኬ። ለምን ነው ክራሽ የሚለውን ቃል እየተጠቀመው የሚለው በራሱ አንድ ቃል ሌላ ራሱን የቻለ ምንድነው ትልቅ የሆነ ሳይንሳዊ ማስረጃ ነው። ለምን እንዳይሰባብሯችሁ፣ ለምን እንዳይጨፈልቋችሁ አላለም። እንዳይሰባብሯችሁ ነው የተባለው። ምክንያቱም ብለን ስንል እነዚህ አንቶች ወይ ደግሞ ጉንዳኖች የተሰሩት ከምንድን ነው? ቺትን ከተባለ ማቴሪያል ነው። ተግባባን? ይሄ ቺትን የሚባል ማቴሪያል ደግሞ ምንድን ነው? ፋይበር ነው። ፋይበር ሰብስታንስ ኮንሲስቲንግ ኦፍ እንግዲህ ፋይበር እኔ እስከማውቀው ድረስ ፋይበር በአይኔ የማይቻለው አውቀዋለሁ። ፋይበር ግላስ ነው። ኦኬ፣ ልክ እንደ ግላስ አይነት ነገር ነው። ስብርብር የሚል ነገር ነው። ስለዚህ አላህ የጠቀሰበትን አጠቃቀስ በራሱ ስትመለከቱት አንደኛ ኮሚኒኬት እንደሚያደርጉ እዚህ እንትናቸው ላይ ወላሂ በጣም ሰፊ በአሁኑ ራሱ ተናግሬ ልጨርሰው አልችልም። ተናግሬው ራሱ ማለት ነው። በጣም የሚገርም የሆነ ሳይንስ አለው። ላዩ ላይ ፕሮቲን አላቸው። እዚህ ላይ በዛ ኢንዛይማቸው አማካኝነት ነው እንትን እያሉ ኮሚኒኬት የሚያደርጉት ራሱ። ያን ኮሚኒኬሽን ቅድም ኢምራን መልሶ ነግሮታል። ያን ኮሚኒኬሽን እነሱ ኮሚኒኬት ያደረጉትን ኮሚኒኬሽንን አላህ አሳውቆት ነው የተናገረው። በሰው ቋንቋም አላወሩ። ያወሩት አላህ አሳውቋቸው ነው። አላህ ደግሞ ያወሩትን ነገር ለእኛ ነገረን ነው በአጭሩ። ዲስ ኢዝ ኢት በቃ ሌላ ነገር የለውም። ከአንተ ጋር አንወርድም መቼም እንደ ቅድሙ አህያ
እየጮሆን አናወራም ከይቅርታ ጋር ማለት ነው። አንዳንድ የጮህብን ይበቃናል እኮ ቢስሚላ። አይ አንዳንድ ሰው ምንድን ነው ስለ ደብል ስታንዳርድ ካልመጣለት የማይቀበል ሰው ነው። በቃ እንደው ከገባው ብዬ ላስረዳው ነበረ። ግን ይህ ድርቅ አእምሯቸው ዘግተው ይሄ ለመበሻሸቅ ድርቅ ብሎ ነው የሚመጡትና ከእንግዲህም የምትገቡ ሰዎች በአጠቃላይ እንትኑ ነው ይሄ ምክንያታዊ ሰው ሆናችሁ መምጣት አለባችሁ። እናንተ ጋር ሲሆን የምትቀየሱ ከሆነ እኛ ጋር ሲሆን ደግሞ የምትተቹት ከሆነ ያ ትክክል አይደለም፣ ሎጂካሊቲን አያሳይም። ምክንያታዊ ሰው ሆነ አለባችሁ ስትቃወሙ ራሱ ማለት ነው። ሌላኛው የሚጠቅማችሁ ነገር የጉንዳን ነብይ ያለው ይብላችሁ እንደዛ ወርዳችሁ አትጠይቁን። ስትጠይቁ ስለ አምላክ ጠይቁ። ቢያንስ ስለ አምላካችሁ የጉንዳን ነብይ አዎ አለ ቢባል የለም ቢባል ምን ላይ ያደርግለት ነው? ማይጠቅም ጥያቄ አትጠይቁ። ይምራ ቀጥል። ይምሩ ቀጥላው። ጀዛኩሙላህ በቂ ነው። እስኪ ሮቤል ካለ ሮቤል ያስቀጥል። ሮቤል ሰላም ይያለው አለ ያለው ሰላም ነው። ሰላሙን አላመን ተቢዓል ሁዳ እንዴት ነው ወገናችን? አለን አላህ አልሐምዱሊላህ። እኔ የምለው ግን ቁርአናችሁ ራሱ ጎስፕልና ብሉይ ኪዳን ነው የቶራን የእውነት መጽሐፍ ነው እያለ ይመሰክራል። ለምንድን ነው እሱ ላይ ቅሬታ የምታቀርቡት? እንዴት አደረጉት? ቁርአናችሁ የሚመሰክረው ነገር ትታችሁ የምትከራከሩበት ምክንያት ወላሂ እኛ እኮ ታዲያ ወንጌል አውጣና አንብብልኝ ቁርአን ቻፕተር 5:46 አይ ቆይ ማንበብ የማይጠበቅብህ እኛ ብለን 47 ቻፕተር 5 አውጣና አንብብልኝ ቁርአን ላይ ቆይ አንዴ ረጋ ከቁርአን ላይ አውጣና አንብብልኝ። እኛ ሲጀመመች ነው እንደዛ ያለው ቆይ አንዴ ሮቤል እየረጋበልና እኔ አሁን በህይወቴ አላህ ያወረደው ወንጌል ያላህ ቃል አይደለም ትክክለኛ አይደለም ብዬ አላውቅም። አምላክ ያወረደው ወንጌል ትክክለኛ ወንጌል ለዛ አምላካችን ምን አለ? ወአተይናሁል ኢንጂል አለ ወንጌልን ሰጠነው አለ። አላህ ለኢሳ አለይሂ ሰላም የሰጠው ወንጌል ትክክለኛ ወንጌል ነው። እንዲሁም ደግሞ ኢና አንዘልነ ተውራት አለ ሱረቱል ማኢዳ ቁጥር 43 ላይ ምን አለ? እኛ ኦሪትን አወረድን አለ። ስለዚህ ኦሪትም ወንጌልም ትክክለኛ መጽሐፎች ናቸው። ችግሩ ግን ምንድነው? አንተ ጋር ያለው ወንጌል የማርቆስ ወንጌል ነው። ማርቆስ የሚባል ግለሰብ ከሆነ ጊዜ ስለየትኛው ወንጌል ነው የሚያወራው? አልጨረስኩም ሮቤል። ቁርአን የሚያወራው ኢሳ አለይሂ ሰላም የኢሳ አለይሂ ሰላም ወንጌል አላህ ለኢሳ የሰጠውን የኢየሱስን ወንጌል የሚያውቀው። እናንተ ጋር ደግሞ ያለው ማርቆስ ወንጌል። ኦሪትሳ የአይሁዶች ኦሪት 5 ኦሪት ቁርአን የሚያውቀው ስንት ኦሪት ነው? 1 ኦሪት ወላሂ። መጀመሪያ አንተ ጋር የኢየሱስ ወንጌል አለ ኢየሱስ እንግዲህ አንተ ጋር እንደ ፕሪቪየስ ስክሪፕቸር ብሎ ነው የሚናገረው። ግን አንተ ጋር የለም። ስለሱ እያወራ አቸኩልና አንዴ ሮቤል አንተ ጋር የኢየሱስ ወንጌል አለ? አቸኩላት በርቶ ስለ እውነት ነው የምጠይቀው። ሮቤል አይደለም ተጭኖብህ የመጣኸው ብራዘር። የሆነ አንቀጽ ጎግል ላይ አግኝተሃል። እሱ ነገር ለመናገር ፈልገህ ነው። አሁን ግን ረጋ በልና እንደ ትልቅ ሰው አውራኝ። ጥያቄ አሁን አንተ እጅ ላይ የኢየሱስ ወንጌል አለ? እንደዚህ የምትለኝ ግን በቃ እኔ ከዚህ በኋላ መግባት ራሱ አስጠላኝ። አትግባ ተረጋጋ። ምናምን ጥያቄ ጠየቅኩህ ሮቤል ከፈለግህ አትግባ፣ አልጎዳህንም። ጥያቄ ጠይቄህ ጥያቄውን መለስ ነው ያለብህ። እኔማ መለስኩልህ እኮ በትክክለኛ ወንጌል እናምናለን። አሁን ግን ያለው ወንጌል የማርቆስ ወንጌል ነው። ቀጥል። አልመለስክልኝም። ግን የቱ አልተመለሰልኝ? የጠየቁ ጥያቄ ጭራሽ አንተ ቁርአን ላይ ስለ ወንጌል በነብዩ መሐመድ የተገለጠ ወንጌል አለ ብለህ ጭራሽ መጣ አያወራም ስለሱ። ቆይ መቼ ኧረ አውዝ ቢላ ቆይ መቼ ሳወራው እኔ በነብዩ መሐመድ የተገለጠ ወንጌል አለ አልኩት እኮ ጀመርኩ እኮ። ኧረ እንደዛ አልኩም። ይሄ ልጅ የሚያወራው ስለ መጽሐፉ ነው። 100% ሹር ነኝ የሚያወራው ስለ እኛ ጋር ስላለው መጽሐፍ ነው። እውነትነቱን ነው የሚገልጸው። አንተ ጋር ነው አባቱ ሮቤል አንተ ጋር የኢየሱስ ወንጌል አለ? ወይ ጉድ ለወንጌላት ነው የሚያወራው። እንግዲህ ስለ ሮቤል ወይ ጉድ አለ እኮ ሲከብደው ወይ ጉድ ማለትን ተወውና አንተ ጋር የማርቆስ የኢየሱስ ወንጌል አለ? የአንተ መልስ ነው እኮ እየገረመኝ ያለው። በቃ ቆይ አንዴ እሱን ለመመልከት ማለት ነው። አንተ ጋር የኢየሱስ ወንጌል አለ? ወንጌላት አሉ ነገርኩህ። አልጠየኩም። የኢየሱስ ወንጌል አንተ ጋር አለ? የምታነበው መጽሐፍ ማለት ነው።
እጅ ላይ ያለው አሁንማ የማርቆስ ወንጌል ነው። ወንጌል እሱማ የማርቆስ የዮሐንስ ወንጌል ነው። እነ ማርቆስ የጻፉት ነው። እነ ሉቃስ የጻፉት ነው። ሉቄ ማርቆ የጻፉት ነው። አሁን እሱ ሳይሆን የኢየሱስ ወንጌል አንተ ጋር አለ ሮቤል። ወይኔ ጉዴ ወይኔ ጉዴ በቃ ወይኔ ጉዴ አለ እኮ ሲከብድ። አይዞህ በቃ ሮቤል ይመሰለ የአንተ መጽሐፍ ራሱ ለመሰለ ኢየሱስ ወንጌልን እየሰበከ ይዞር ነበር ይላል። ኢየሱስ የሚሰብከው ወንጌል አለ። እኛ ሙስሊሞች የምናምነው ኢየሱስ የሰበከው ወንጌል ነው። አሁን ግን ያለው ምንድን ነው? አንድ ሉቃስ የሚባል ጓደኛ ምን አለ? ሰው ምን አለ? ጓደኛዬ ቴዎፍሎስ ሆይ አለው እኔ የሆነ ታሪክ ሰምቻለሁ ስለ ኢየሱስና ጻፍኩልህ ብሎ አንድ ነገር ልንገርህ ኤምራ። አልጨረስኩም። ኮርቼ አንድ ነገር ልንገርህ። አትንገረኝ፣ ልጨርስ መጀመሪያ። ብዙ ሰው ቢጽፈው ግን የሚያወራው ስለ አንድ ነገር ነው፣ ስለ እውነት ነው የሚያወራው። አውርቼ ጨርስ መጀመሪያ። አትንገረኝ እኮ አይደል እንዴ? አትንገረኝ እኮ በጉልበትማ አይሆንም ሮቤል። ስለዚህ አንተ ጋር ያለው ወንጌል አንድ ሉቃስ የሚባል ግለሰብ ለጓደኛ የጻፈው ደብዳቤ ነው። እኛ ደግሞ የምናምነው አላህ ለኢየሱስ በሰጠው ትክክለኛ ወንጌል ነው። እሱ ወንጌል ደግሞ አሁን እናንተ ጋር የለም። የት ነው ያለው? እናንተ ጋር ያለው አንተ ጋር መጀመር አለ። አንተ ጋር የኢየሱስ ወንጌል አለ። ጭራሽ ጓደኛው ምናምን ደብዳቤ ማለት ጀመር። ሉቃስ ወንጌል አንብበው፣ መጽሐፍ እኮ ነው የሚለው። የከበርክ ቴዎፍሎስ ይላል መጽሐፍ። የእግዚአብሔር ቃል እስኪ አንብበው። ምንድን ነው የሚለው? በንጹህ ልብ አንብቤዋለሁ። ያንተን ቁርአን በንጹህ ልብ እያነበብኩ ነው። ግን እናንተ ካነበብኩ ሉቃስ ወንጌል ምንድን ነው የሚለው? እስኪ ንገረኝ። ካነበብኩ ንገረኝ ምን እንደሚል። ወይ ጉድ! ካነበብኩ ንገረኝ። ነገርኩህ እኮ አባ። አልነገርከኝም። ወላሂ አልነገርከኝም። ረስተሃል። አልነገርከኝም። ንገረኝ። ሉቃስ ወንጌል ምንድን ነው የሚለው? ወይ ጉድ! ለማንኛውም እንደዚህ አልተሳካልኝ። ለማንኛውም ላንብብልህ ምን እንደሚል መሰለኝ። ሉቃስ ወንጌል ምዕራፍ 1 ላይ የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይኑ ያዩትና የቃሉ አገልጋዮች እንዳስተላለፉልን በእኛ ዘንድ ስለተፈጸመው ብዙዎች ታሪክህን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው እርግጦ እንድታውቅ በጥንቃቄ ሁሉን ጻፍኩልህ የሚለው ለጓደኛው። ይሄ ደግሞ የግል ደብዳቤ ይለዋል። የግል ደብዳቤ ነው። የምታምንበት መጽሐፍ ሮቤል አንድ ቄስ ለጓደኛው የጻፈው ደብዳቤ ነው። ጀለስ ሉቃስ ምን አደረገ? ለጓደኛው ጻፈ። በሱ መጽሐፍ ነው የምታምነው። እሺ ይሄን አሰግጬ እነግርሃለሁ። እናመሰግናለን። ምን ታደርገህ? ቀጣይ ያለው ልጅ አውራ ይብሮ አስቀጥል። ቀጣይ ልጅ አይ እሺ፣ የፈራ ሰላም ነው። የፈራ ይመስላል። የትላንቱ ይመለስ ነው ብለው የፈራ እሺ፣ ዋንዴ ሰላም ነው አለና ማናችሁ? አይሁድ ነው አይደለ? ዋንዴ እኔ አይሁድ ነኝ። በእናንተ መጽሐፍ ላይ ኖህ በምን ምክንያት ነው ማለትም ሰክሮ ምንድን ነው የደረሰበት? ኖህ ከሰከረ በኋላ ምንድን ነው የደረሰበት? ኖህ ከሰከረ በኋላ ይመስለኛል ካልተሳሳትኩ ልጁ መሰለኝ። ግን ለማውራት ትንሽ ይከብዳል። የመራቢያ አካሉን መቶት ከዛ በኋላ ሴምና ያፌት መሰለኝ ልብስ ወስደው አለበሱት። አረ አካሉ የመራቢያ አካሉን መምታት ብቻ ነው ወይስ ደፍሮታል? እንደዛ ነው የተጻፈው። የመራቢያ አካሉን መቶ ነው የሚል ሁለት ነው። ሁለት ቀውል ነው ያለው። አንደኛው የመራቢያ አካሉን መቶታል ይላል፣ አንደኛው ደግሞ ደፍሮታል ይላል። በኋላ በኩል እንትና ሴም በምን ምክንያት ነው አንደኛው የጠቆረው? አንደኛው ልጅ የጠቆረው ማለት ጥቁረት ፊቱ ጥቁረት ያገኘው የጨለማ ዘመን ያመለክታል። እውነቱን ተናገር። መርከብ ውስጥ ምንድን ነው ያደረገ? መርከብ ውስጥ ምን አደረገ? ማን? ኖህ አይደለም፣ የኖህ ልጅ። የኖህ ልጅ ማን? አንደኛው ከሁለት አንዱ ሁለት ልጆች አሉት አይደለም? መርከብ ውስጥ አልገቡም እኮ እነሱ። ኖህ ብቻ ነው የገቡ። ኧረ ተው። ኖህ ሚስቶቹ ልጆቹን አድርጎ ገብተዋል፣ ግን ምንም አላደረጉ መሰለኝ። ኖህ ብቻ ነበረ የእግዚአብሔር። ኧረ ተው። ውሻ ደፍሯል። ላሳይ። ማን ነው ውሻ የደፈረ?
ላሳየሽ እስቲ። አይ ሁሌ ጠያቂ ስለሆንክ ዛሬ እስቲ ተጠየቅ ብዬ እኮ ነው። እኔ ምንም አይጠቅመኝም በእርግጥ ግን እስቲ እንዴት ታየዋለህ የሚለውን ነገር ማወቅ ስለምፈልግ ነው። እሺ ኦልራይት። ባይዘዌ ኢምሮ እንደዚህ አይነት ነገሮችን እንደመለቀበል ታውቃለህ። እኔ ከመጽሐፍ ላይ እኮ ነው የማወጣው። እኔ ምን አገባኝ? አይ እኔ በዚህ በእንትን የተጻፈው መጽሐፍ ቅዱስ ዘው አይኔ እያየ ካልሆነ አየው። ይህንን መጽሐፍ የእናንተ መጽሐፍ ነው አውቀዋለሁ። ሳንድሪን አዎ። እና እናንተ መጽሐፍ ላይ ምን አደረገው ነው የሚለው? መጽሐፍ ነው ራሱን መጽሐፉን። ኦኬ መጽሐፉን ነው የምትፈልገው? እሺ በጣም ጥሩ። እግዚአብሔር ሰማይና ምድርን ፈጠረ ይላል አይደለ? ዋንዴ ይላል። መጽሐፉን ክፈትና ሳይኝ እስኪ። ትልቁ ላይ ነው። ቪዲዮ መብራት አልችልም እኔ አብራው ፎሎወር የለኝም። በጣም ጥሩ። ስለዚህ ጥያቄ የምጠይቀው ከዚህ በኋላ መጽሐፍን እየከፈትክ ነው። እሺ አንድ ጥያቄ እንዳጠይቅ መተህ። እሺ እኔ አሁን መጠየቅ አልችልም። እሺ ጥያቄ ጠይቅሽ ጠይቅ። እሺ ሱረቱ አለ አናም መጽሐፉን ክፈተው። አላምንም። መጽሐፉን ክፈተው። አዋ እንደዚህ ነው እንዴ? ትቀልዳለህ እንዴ? ክፈተው መጽሐፉን። አላምንም እኔ መጽሐፉን ካልከፈትክ ፈርቻለሁ ነው የሚባለው። እንደዚህ ነው። አየህ አንተ እንደፈራኸው አናዳው ሂድ